አንድ አቅጣጫ በትናንሽ ስፖርት የሚሄድ ወይም እናንተ ሄዳችሁበት ፕሌን አቅጣጫው የሚሄድበት መጀመሪያ መነሻ ያስፈልጋል ማለት ነው። ስለዚህ አንድ ትምህርት ስንማማር ርዕሱን መያዝ ያስፈልገናል። ርዕሱን ካልያዝነው ፍጻሜው ልንይዘው አንችልም ማለት ነው። ስለዚህ መንግስተ ሰማይ ቀርባለችና ንስሐ ግቡ የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ቃሉ ተመዝግቦ የምናገኘው በማቴዎስ ምዕራፍ 4 ከቁጥር 17 ላይ። ስለዚህ ይህንን ትምህርት ከመጀመሪያው መንገድ ጠራጊ የሆነው ቅዱስ ዮሐንስም ተናግሮታል። ጌታችን መድኃኒታችን ኢየሱስ ክርስቶስም የትምህርቱ መጀመሪያ ያደረገው ደግሞ ይህንን ነው ማለት ነው። ስለዚህ ይህ የትምህርቱ ዋና ዓላማ የሰው ልጅ በንስሐ ምን ያክል ይጠቀማል፣ ንስሐስ ደግሞ ሳይገቡ ያለፉ ሰዎች ምን ያክል ተጎድተዋል የሚለውን እግዚአብሔር በወደደና በፈቀደልን መጠን ምስጢር የሚገልጽ እግዚአብሔር ነው፣ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። ስለዚህ እግዚአብሔር በወደደና በፈቀደልን መጠን የምስጢሩ ባለቤት እሱ ይግለጥልንና የምንማማርበት ዋናው ዓላማው ንስሐ ማለት ምን ማለት ነው የሚለውን ይሆናል። ስለዚህ ንስሐ ማለት ምን ማለት ነው? ንስሐ ማለት ንስሐ ገባ፣ አዘነ፣ ተጸጸተ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባውን ለወጠ ከሚለው የግስ ግስ የወጣ ሲሆን ትርጉሙ ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቅኖና፣ የኃጢአት ካሳ ማለት ነው። ልብ በሉ። ስለዚህ ብዙ ጊዜ ንስሐ ስንገባ በልምድ ሊሆን የማይገባው ነገር ስላለ ነው። አሁን ብዙ ጊዜ ከትምህርታችን መጀመሪያ ጾምን ተምረናል፣ በሁለተኛ ጸሎትን ተምረናል። አሁን ከጾምን ጸሎቱን ካወቅን ደግሞ ምን ያስፈልገናል ካላችሁ ንስሐ ያስፈልገናል ማለት ነው። ብዙ ጊዜ እንለፋለን፣ እንደክማለን፣ ብዙ ጊዜ እንጾማለን፣ ብዙ ጊዜ የተሰጠንን ንስሐ እንጨርሳለን። ከዛ ደግሞ ንስሐውን ከወሰድን በኋላ ምን ያስፈልገናል? ወደ ቁርባን፣ መጨረሻ ላይ ደግሞ ቁርባኑንም የምናየው ስለሆነ በዛሬው ትምህርታችን ሳይሆን በሌላ። ስለዚህ ዛሬ ንስሐ ማለት ትርጉሙን ማየት ያስፈልጋል። አሁን ንስሐ ስንገባ ምንን መያዝ አለብን የሚለውን እዚህ ላይ በደንብ አድርገን ትርጉሙን ልናውቀው ይገባል ማለት ነው። ስለዚህ የንስሐው ትርጉም ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቅኖና፣ የኃጢአት ካሳ ማለት ነው። አያችሁ፣ የኃጢአት ካሳ ማለት ነው። ንስሐ የሰሩ ኃጢአትን በድጋሚ ላለመስራት መወሰን፣ ክፉ አመልን መተው፣ ጠባይን መለወጥ ማለት ነው። አያችሁ፣ ብዙ ስራ ሰርተን ሊሆን ይችላል፣ በብዙ መንገድ ሄደን ሊሆን ይችላል። ሁላችንም ራሳችንን እናውቀዋለን፣ በምን መንገድ እንዲኖር፣ በምን አይነት መንገድ እንዲያለፍን፣ አሁን ደግሞ ምን እየሰራን እንዲሆነ። ያው እኛ መቼም የሚገርማችሁ ነገር ሰዎችን የምንፈራ እግዚአብሔርን የምንደፍር ሰዎች ነን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይፈትን ልበ ወኩላሊተ እግዚአብሔር አለ ክቡር ዳዊት። የሰውን ልብና ኩላሊት እግዚአብሔር ምን ይላል? ይፈትናል። ከራስ ፀጉራችን እስከ እግር ጥፍራችን ድረስ ማን ያውቃል? ክርስቶስ ያውቃል። እህቶቼ ዛሬ እናንተ መቼም እህቶቻችን ብዙ ጊዜ ይህን ፀጉራችሁን የመንከባከብ እንትን አለ። መቼም ንጽሕና ነው ይሄ ይገባል። ግን የምንንከባከበውን ብዙ ገንዘብ የምናወጣለትን እንዲያምር አድርገን የምንንከባከበውን ፀጉራችንን የሚገርመው ነገር ቁጥሩን አናውቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምኑን ያውቃል? ቁጥሩን ያውቃል ማለት ነው። አያችሁ። ዛሬ ግን እኛ ዋናው ዓላማችን ምንድን ነው ካላችሁኝ፣ ራሳችንን ፈትሸን ወደ ንስሐ እንዴት አድርገን እንመለስ፣ ንስሐስ ገብተው የተጠቀሙት ሰዎች እነማን ናቸው፣ ንስሐስ ደግሞ ለሕይወታችን ምንድን ነው የሚያስፈልገው የሚለው ማየት ያስፈልጋል። ንስሐ አምልኮተ ጣዖትን ገቢረ ኃጢአትን ትቶ በፍጹም ልብ ወደ እግዚአብሔር መመለስ ማለት ነው። ልብ በሉ፣ በፍጹም ልብ ወደ እግዚአብሔር መመለስ ማለት ነው። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብሎ በትንቢተ ሚልክያስ ምዕራፍ 3 ከቁጥር 7 ላይ በትንቢተ መጽሐፍ ላይ እንደተጻፈ እናገኛለን። ወደ እኔ ተመለሱ እኔም ወደ እናንተ ምን እላለሁ? እመለሳለሁ። የምንመለሰው በምንድን ነው ካላችሁ በንስሐ ነው ማለት ነው። አያችሁ፣ ወደ እግዚአብሔር የምንመለሰው በንስሐ ነው። ንስሐ ካልገባን ወደ እግዚአብሔር አልተመለስንም። አቤቱ አቤቱ የሚለኝ ሁሉ ወደ መንግስቴ ሊገባ ምን አይልም አይችልም ተብሎ ስለተጻፈ ማለት ነው። ብዙ ጊዜ አቤቱ ብቻ በማለት ወደ መንግስተ ሰማያት እንገባለን ብላችሁ የምናስብ ከሆነ ይህ ስህተት ነው። ወደ የመጀመሪያው እንትናችን
ወደ መንግስተ ሰማያት የምንገባበት መንገዳችን ምንድነው ካላችሁ ንስሐ ነው ማለት ነው። ንስሐ የምህረት መገኛ ነው። ኃጢአትን የሚሰውር አይለማም። ምን የሚል ኃጢአቱን የሚሰውር አይለማም። የሚናዘዝባት የሚተዋት ግን ምህረትን ያገኛል። አያችሁ፣ ኃጢአቱን የሚናዘዝባት የሚተዋት ግን ምህረትን ያገኛል ሲል ጠቢቡ ሰሎሞን ይናገራል። መጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስም ሉቃስ 23:39 ላይ ይህን ይነግረናል ማለት ነው እስከ 43። ንስሐ የቃሉ ትርጉም ጸጸት ማለት ነው ሲባል በጊዜያዊ ስሜት ላይ የተመሰረተ ጸጸት አይደለም። ልብ በሉ፣ በደንብ አድርገን ልንይዘው የሚገባው ንስሐ የቃሉ ትርጉም ጸጸት ማለት ነው ሲባል በጊዜያዊ ስሜት የተመሰረተ ጸጸት አይደለም። ብዙ ጊዜ ካስታወሳችሁ እህቶቼ ወደ ቤተ ክርስቲያን እንመጣለን። እንዲሁ እንደኔ ጎልዳፋ የሆነ መምህር ሳይሆን አንደበተ ርቱዕ የሆነ መምህር ሲያስተምር ከልብሱ ጀምረን እናደንቅና አንድ ቃል ሲነግረን በውስጣችን የሆነ ነገር ሲናገኝ ከንፈራችንን መጠን ወዲያው ወደ ንስሐ እንመለሳለን። ወይም ደግሞ ምጽዋትም ከሆነ ያለንን ነገር እንሰጣለን። ግን በኋላ የምንድን ነው? ጊዜያዊ ጸጸት ነው። ጊዜያዊ ጸጸት ነው። ነገር ግን የሰው ልጅ ንስሐ መግባት ምን ሆኖ ነው ካላችሁ የንስሐውን ትርጉም አውቆ መሆን አይገባው። ንስሐ ማለት ምን ማለት ነው? ንስሐ ከእግዚአብሔር ጋር እንዴት ነው የሚያገናኘው ብሎ የንስሐውን ትርጉም ምን ማለት አለበት ማወቅ ያስፈልጋል ማለት ነው። ስለዚህ ንስሐ የቃሉ ትርጉም ጸጸት ማለት ነው ሲባል በጊዜያዊ ስሜት የተመሰረተ ጸጸት አይደለም። ዘላቂ የሆነ መንፈሳዊ ሕይወትና ለውጥ የልቡና መታደስ ነው እንጂ አለ ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 12 ከቁጥር 2 ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ፣ ይህን ሁሉ ምን ማለት መተው። ይህንን ምን ማለት መለወጥ። በማቴዎስ 15:19 ላይ ይህንን ታሪክ ሰባ ብሎ ታገኙታላችሁ ገብቶ ማንበቢያ። ንስሐ ከልቡና መሬት የሚበቅለውን የኃጢአት እሾህ እንክርዳድ እንዲያይለመልምና እንዲያቆጠቁጥ አድርጎ ከስሩ ነቅሎ ምን ማለት መጣል ነው ማለት ነው። ልብ ካላችሁ እህል ለመዝራት ስንሄድ በገጠር ያደጋችሁ እህቶቼ በዛ በለምለሙ መሬት ላይ ያለውን እሾህ ነቅለን ከነስሩ እናወጣዋለን። ለምን ካላችሁኝ ያን ያማረውን የተወደደውን እህል እንዲያበላሸው ማለት ነው። ስለዚህ ያሁን በምሳሌ የተማርነው ከኛም ንጹህ ከሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአርአያውና በአምሳሉ ከፈጠረን እንግዲህ ንጹህ ባህሪ አድርጎ በጥምቀት ከከበረው ሰውነታችን ውስጥ ኃጢአታችንን ምን ማለት ያስፈልገናል ማለት ነው? ነቅሎ መጣል ያስፈልጋል ማለት ነው። አያችሁ፣ ነቅሎ የምንጥልበት መሳሪያ ደግሞ ምንድነው ካላችሁ ንስሐ ነው። ያው ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ ያለን ማለት ነው። ስለዚህ የኃጢአት እሾህ እንክርዳድ እንዲያለመልምና እንዲያቆጠቁጥ አድርጎ ከስሩ ምን ማለት ነቅሎ መጣል ነው አለን። አያችሁ፣ የንስሐ ዓላማው የቀደመውን ኃጢአት መተው፣ ወደ እግዚአብሔር ቀድሞ ወደ ኃጢአት ምን ማለት አለመመለስ። የቀደመውን ኃጢአት መተውና ወደ ቀደመው ኃጢአት አለመመለስ ነው ተብሎ እንደተጻፈ ንስሐ ዘላለማዊ ፍርድና ጥፋትን የሚያድን መንፈሳዊ መድኃኒት ነው። አዎ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ተብሎ ተጽፏል። ሉቃስ 13:3 ላይ ይህን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በአንጻሩ ምንድን ነው ንስሐ ካልገባን የጠፋን ሰዎች ነን ማለት ነው። ግን ያለን የመሰለን ግን የጠፋን ሰዎች ነን ማለት ነው። ስለዚህ ምን ያስፈልገናል? ንስሐ ያስፈልገናል። አዎ ብዙ ጊዜ የሰው ልጅ የሚገርማቸው ነገር ንስሐ ለመግባት ሲያስብ ንስሐ የሚገባበትን ቄስ ይመርጣል። እንደገና ደግሞ ነገ ገባለሁ ይላል። ልጅ ነኝ ብሎ ያስባል። ይሄ ሁሉ ምንድነው ካላችሁ ንስሐ እንዲያንገባ ሰይጣን የሚሸርብብን ሰይጣን የሚያስብብን የሰይጣን ምንድነው ካላችሁ ወጥመድ ነው ማለት ነው። ወደ ንስሐ ወደ እግዚአብሔር መንግስት እንዲያንገባ የሚያጠምድብን ወጥመዱ የሰይጣን ወጥመድ ነው ይሄ ማለት ነው። ፈጥነን ምንድነው ጊዜው አሁን ነው የተባለው። አያችሁ የእናንተ ጊዜ ምንድነው ይቺ የምንነጋገርባን ሁላችንም መቼም ይሄን ከተነጋገርን በኋላ ሰዓቱ ምሽት ነውና ልንተኛ እንችላለን። እግዚአብሔር ከዚህ ጠብቀን በተኛንበት ግን ልንቀር እንችላለን። አያችሁ ጊዜው አሁን ነው ማለት ነው። ከመጥፋት እግዚአብሔር ይሰውራል። የንስሐ ዕድሜ እግዚአብሔር ያድላል። ትልቁ ነገር ያ ካልሆነ ግን አሁን ካልገባን ንስሐ ጊዜያችን አሁን ነው ብለን ካላሰብ አሁንም እኛ መድረሻችን አናውቅም ማለት ነው። ስለዚህ ንስሐ ሰማያዊ መላእክት ሳይቀሩ የሚደሰቱበት
የመንፈሳዊ ሐሴትና ደስታ ምንጭ ነው። ልብ በሉ። ሰማያዊ መላእክት ሳይቀሩ የሚደሰቱበት የመንፈሳዊ ሐሴትና ደስታ ምንጭ ነው። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ተብሎ እንደተነገረ ሉቃስ 15:10 ላይ ይህንም ቃሉ የተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከቃሉ ጋር ናችሁ? አለናው በቃሉ አዎ። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ተብሎ በወንጌል እንደተጻፈ እንግዲህ ይህን ቃል የተናገረው ጌታችን መድኃኒታችን ክርስቶስ ነው። ሉቃስ 15:10 ላይ የምናገኘው ኃይለ ቃል ነው ማለት ነው። ንስሐ የሰውን ልጆች ከሞት ወደ ሕይወት እንዲመለስ ከእግዚአብሔር ወደ ሰው የተላለፈ የሕይወት ጥሪ ነው። ልብ በሉ። ንስሐ የሰው ልጅ ከሞት ወደ ሕይወት እንዲመለስ ከእግዚአብሔር ወደ ሰው የተላለፈ የሕይወት ጥሪ ነው። አዎ፣ ብዙ ሰዎች ንስሐ ለመግባት ኃጢአታችን ገዝፏል ብለን ልናስብ እንችላለን። ብዙ ሰዎች ብዙ ስራ ሰርተናል ብለን ልንጨነቅ እንችላለን ወገኖች። ነገር ግን ጌታችን መድኃኒታችን ከባቲ አበሳ ነው። ኃጢአታችንን ይቅር ይለናል። አይታችሁታል? አዎ፣ ጌታችን መድኃኒታችን ክርስቶስ እኮ ከሊቶስጥራ እስከ ቀራንዮ ድረስ እርጥብ እንጨት አሸክመው ያለ በደል ያለ ኃጢአት በቀራንዮ ጎኑን እየወጉት ነው። አያችሁ? በወሬ አይደለም፣ ከሰው ሰምቶ አይደለም፣ ጎኑን እየወጉት እያሉ ነፍሱ ከስጋው ልትለይ እየቀረበች ምን አለ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አያችሁ? ይቅር በላቸው። ስለዚህ ከሊቶስጥራ እስከ ቀራንዮ ድረስ ዋጋ የከፈለልን ጌታችን አምላካችን ለምንድን ነው ካላችሁኝ፣ ስለ ሰው ፍቅር ነው ማለት ነው። ስለዚህ አሁን ይሄ ጥሪው ምንድን ነው? ክርስቶስ ዓለምን ለማዳን የመጣበት ጥሪው ምንድን ነው ካላችሁኝ፣ ከእግዚአብሔር ወደ ሰው የተላለፈ የሕይወት ጥሪ ነው። ስለዚህ ይሄ ጥሪ ደግሞ ምንድን ነው? እኔና እናንተ እድሜ ለንስሐ ዘመን ለፍስሐ ጌታችን አምላካችን መድኃኒታችን ክርስቶስ አድሎናል። ብዙ ወገኖቻችን ግን በተለያየ በተፈጥሮ በውሃም በመብዛትም በጦርነትም መሬት በመንሸራተትም ሕይወታቸው እያለፈ ነው። የኔና የእናንተ ሕይወት በምን እንደሚያልፍ መሰረታዊ ለውጥ ወይም መሰረታዊ የምናውቀው ነገር እኔ እናንተ የለም። ምንድን ነው የኔ እናንተ ካላችሁ፣ ጊዜው አሁን ነው ብለን ንስሐ መግባት ነው ማለት ነው። የእግዚአብሔርን ጥሪ ምን ማለት ማክበር ነው። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም። አዎ፣ ማን ያለው ይህን? እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ ተብሎ በነቢያት መጽሐፍ እንደተነገረ ሕዝቅኤል 33:11 ላይ ብታዩት ይህንን ቃል በደንብ አድርጎ ይነግረናል ማለት ነው። ንስሐ ከእግዚአብሔር ጋር የምንታረቅበት የሰላም እርቅ ነው። አዎ፣ ንስሐ ከእግዚአብሔር የምንታረቅበት የሰላም እርቅ ነው። መንገድ እንግዲህ ብዙ ጊዜ ካያችሁ ከሰዎች ጋር የምንጣላበት መንገድ ብዙ ይሆናል። አዎ፣ የሰዎች ጋር ትንጣላ ማን ነው አስታራቂያችን? ሰዎች ናቸው። ትልልቅ ሽማግሌዎች ናቸው። የአካባቢ ሰዎች ናቸው። ልብ በሉ። ከእግዚአብሔር ጋር ከተጣላን ግን የምንታረቅበት ማን ነው? ማን ነው የሚያስታርቀን ወገኖች? አዎ፣ ከእግዚአብሔር ጋር የምንታረቅበት ትልቁ ነገር ምንድን ነው ካላችሁ ንስሐ ነው። አያችሁ? ከእግዚአብሔር ጋር የምንታረቅበት የሰላምና የእርቅ መንገድ ነው። ቅዱስ ጴጥሮስ በንስሐ ከእግዚአብሔር ጋር ታርቋል። አያችሁ? ቅዱስ ጴጥሮስ በዛን ሰዓት ምንድን ነው ክርስቶስ ትክደኛለህ የዛን ሰዓት ሲጠይቀው ትወደኛለህን ብሎ ሲጠይቀው እንደምወድህ አንተ ታውቃለህ ነው ማለት ነው። 3 ጊዜ ጠይቆታል አይደለም? ግን በኋላ መከራው በጸናበት ሰዓት ምን ብሏል? ክዷል። አንተ ከናዝሬቱ ኢየሱስ ክርስቶስ ትመስላለህ፣ አንተ እኮ የእሱ ደቀ መዝሙር ነው በተባለ ሰዓት በዛን ሰዓት ይህን የምትሉትን ሰው ምንድን ነው አላውቀውም ነው ያለው። አያችሁ? ነገር ግን ቅዱስ ጴጥሮስ ምንድን ነበር ያስፈራው? በልቡ ያምን ነበር። አያችሁ? የንስሐ ጥቅሙን እዚህ ላይ ልብ ብላችሁ አሁን ቅዱስ ጴጥሮስ በልቡ ያምን ነበር። የነበረው መከራ ግን አስፈርቶታል። እንደምን እንደ ሥጋ ለባሽ። ነገር ግን የእጁን ተአምራት ያየ ሰው ነበር። ከሱ ጋር አብሮ የበላ የጠጣ ሰው ነበር። አያችሁ? በመከራው ጊዜ ግን ምን አለ? ሸሸ። ዛሬም ብዙ ጊዜ ካያችሁ ሰዎች ስናጣ የሚጠሉን ሰዎች ብዙ ናቸው። ስም ሲወጣልን የሚጠሉት ሰዎች ብዙ ናቸው። ደግሞ በአንጻሩ ደግሞ ገንዘብ ስናገኝ፣ በአንጻሩ ስልጣን ስናገኝ፣ በአንጻሩ ሌላ ነገር ስናገኝ ደግሞ አጃቢያችን ምንድን ነው? ብዙ ነው። እንዲያው ውድ እህቶች አሁን በዚህ በኢትዮጵያ ላይ እያላችሁ ብዙ ሰዎች በዚህ ልክ ስልክ የሚደውሉላችሁ በዚህ ልክ የሚያከብሯችሁ ሰዎች ላይሆኑ ይችላል። ነገር ግን ምንድነው አሁን ሰው የሚፈልገው ከሰው ምንድነው? የሚታይ ነገርና የሚጠፋ ነገር ሊሆን ይችላል። እግዚአብሔር ከእኔና ከእናንተ የሚፈልገው ምንድነው ካላችሁ ንጹህ ልብ ነው የሚፈልገው። አያችሁ?
እግዚአብሔር እናንተን የሚፈልገው ምንድነው? ንጹህ ልብ ነው። የሟቹን ሞት ምን አለለም አልፈቅድም። አያችሁ፣ የሟቹን ሞት ምን አልፈቅድም ነው ያለው ጌታችን አምላካችን። ስለዚህ ንስሐ ከእግዚአብሔር ጋር የምንታረቅበት የሰላም እርቅ መንገድ ነው። ቅዱስ ጴጥሮስም ከዛ በኋላ ምን አለ? ተጸጸተ፣ አዘነ። ከዛ በኋላ ምን አለው? አንተ አለት ነህና በዚችም አለት ላይ ምን እላለሁ? ቤተክርስቲያንን እሰራታለሁ። አያችሁ፣ ከዛ ምንድነው? አንተ ብፁዕ ነህ ተባለ። ከዚህ ከ12ቱ ሐዋርያት አንዱ ሊቀ ሐዋርያት ቅዱስ ጴጥሮስ የራሱ ምን አረገው ማለት ደቀ መዝሙር አረገው። አያችሁ። ስለዚህ እኛም እኔና እናንተ የምንመለስበት እኔና እናንተ የምንጠቀምበት ከኃጢአት የምንነጻበት የሰራነውን ኃጢአት የሚጠፋልን የሚደመሰስልን በምንድን ነው ካላችሁ በንስሐ ነው ማለት ነው። ስለዚህ አብሮ የነበረው ይሁዳ ደግሞ ካያችሁት ጌታውን ለ30 ብር የሸጠው ለገንዘብ ብሎ የሸጠው በብልጥነት መንግስተ ሰማያት እገባለሁ ብሎ ከመሸጡ በላይም ንስሐ ሳይገባ ዛፍ ላይ ተሰቅሎ ነበር። ዛፏ ራሱ ምን ብለዋል? ንስሐ ግባ እያለው ነበር። አያችሁ። ከዛ በኋላ ግን ምን አለ? ከዛፉ ላይም ከአንገቱ ተቆርጦ ምን ብሏል? ሞቷል። አያችሁ። ልብ በሉ። ምን ሳይል ንስሐ ሳይገባ። እሱ ምንድን ነበር ዓላማው? ይሁዳ ብልጣብልጥነት ምን ነበር? ቀድሜ ሞቼ እሱ ከዛ ሲመጣ ምን ይላል? ሙታኑን ሁሉ ሲያስነሳ ምን ይለኛል? አብሮ ያስነሳኛል ነበር። አያችሁ። በብልጥነት ይሄ ይሆናል በማለት ገንዘብ በማብዛት የሆነ ነገር በማለት መንግስተ ሰማያት ምን አንልም አንገባ። መጀመሪያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚፈልገው ማንን ነው? እኔና እናንተ ነው። አያችሁ። አሁን በዚህ በትንቢተ ኢዩኤል የተጻፈ ኃይለ ቃል አለ። ልብሳችሁን ሳይሆን ልባችሁን ምን በሉ ቅደዱ። አያችሁ። ልብ ይቀደዳል እንዴ? አይቀደድም እኮ። መቼም እግዚአብሔር ከችግር ይሰውረን፣ ከህመም ይሰውረን። ዶክተሮች በህመም ጉዳይ ሊቀዱን ይችላሉ። ያ ማለት ግን አይደለም። ልባችሁ ይቀደድ ማለት ምንድን ነው? ንጹሕ ባህሪ ሁኑ፣ ከኃጢአት ከበደል ምን በሉ ራቁ ነው። አያችሁ። ከኃጢአት ከበደል የምንረቅበት ደግሞ ምንድን ነው ካላችሁኝ ንስሐ ነው። ኃጢአት የሚሰራባቸው መንገዶች ምንድን ናቸው? 3 ናቸው። ኃጢአት የምንሰራባቸው መንገዶች 3 ናቸው። ልብ በሉ። ብዙ ጊዜ ኃጢአት ስንሰራ እንዲሁ ሁሉም ኃጢአት ነው ብለን ስናስብ ግን ኃጢአት የምንሰራባቸው መንገዶች 3 ናቸው። ሐሌዮ ናቸው። ሐሌዮ ማለት ምንድን ነው? በማሰብ ኃጢአት በማሰብ ይሰራል። ሁለተኛው በነቢብ በመናገር ማለት በመናገር ኃጢአት ይሰራል። መናገር ማለት በመሳደብ እንሰራለን። ታላቃችንን በማዋረድ እንሰራለን። አያችሁ። አሁን ከዚህ የነጻ ሰው አለ ብለን እንገምታለን ሁላችንም ከኔ ጀምሮ። በሐሌዮ በማሰብ ይሄን አደርጋለሁ ይሄን አደርገዋለሁ ከዴ እንዲያደርገዋለሁ ብለን በማሰብ ሰው አልሰማንም አላየንም ብለን ብቻችንን በምናስበው ምን ይላል? ኃጢአት ይሰራል። በገቢር በመስራት ይሰራል። በመስራት ኃጢአት ይሰራል። ሰው በመግደል ሊሆን ይችላል፣ በመምታት ሊሆን ይችላል፣ በመዘሞት ሊሆን ይችላል፣ በመስረቅ ሊሆን ይችላል። በእነዚህ በ3ቱ ይሰራል። አያችሁ። አንድ ሰው ከነዚህ ከ3ቱ መካከል በአንዱ ኃጢአት ሊሰራ ይችላል። ልብ በሉ። የሰው ልጅ ከነዚህ ከ3ቱ መካከል በአንዱ ኃጢአት ሊሰራ ይችላል። በሐሌዮ በነቢብ በገቢር ከሚሰራ ኃጢአት ንጽሕት የሆነች እመቤታችን ድንግል ማርያም ብቻ ነች። ለስም አጠራሯ ክብር ምስጋና ይድረሳትና የኃጢአት ዝንባሌ ከቶ የለባትም። ማንኛውም ሰው በየጊዜው ንስሐ መግባት፣ ስለ ኃጢአቱ መጸጸት፣ መቆጨት፣ ማዘን፣ ማልቀስ፣ ከክፉ ስራው መመለስ፣ ከክፉ አመሉና ጠባው መተው የግድ ምን ይላል? ይኖርበታል። ሰው ከጥምቀት በኋላ የሚሰራው ኃጢአት በሚስጥረ ንስሐ አማካኝነት ምን ይላል? ይሰረይለታል ማለት ነው። ስለዚህ እኔና እናንተ ከዚህ ከ3ቱ ኃጢአት ከዚህ ከ3ቱ ነገሮች ምን አንልም? ንጹሕ አንሆንም። መቼም ባንናገር በሐሳብ ልንሰራ እንችላለን። በሐሳብ ባንሰራ በመናገር ልንሰራ እንችላለን። በመናገር ባንሰራ ደግሞ በገቢር በመስራት ልንሰራ እንችላለን። አያችሁ። ከዚህ ግን ንጽሕት ቅድስት አድርጎ የፈጠራት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። በድጋሚ ለስም አጠራሯ ክብር ምስጋና ይድረሳት። ንስሐን የመሰረተ ጌታችን አምላካችን መድኃኒታችን ራሱ ኢየሱስ ክርስቶስ ነው። ንስሐ ከአዳም ጀምሮ በዘመነ አበው የነበረ በኦሪትም በነቢያትም የተነገረ ነው። ልብ በሉ። በአዲስ ኪዳን ምስጢረ ንስሐ የመሰረተ ያዘዘ ያስተማረ ጌታችን ኢየሱስ ክርስቶስ ነው። የትምህርቱ መጀመሪያ ያደረገውም ምስጢረ ንስሐ ነው። እሱም ምንድነው ካላችሁኝ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር ነው። ስለዚህ ሰው በጥምቀት ከውሃና ከመንፈስ ቅዱስ ዳግመኛ ተወልዶ በአዲስ ልደት በአዲስ ሕይወት በአዲስ ማንነት ከተገኘ በኋላ በኃጢአት ሊወድቅ
ሊቆሽሽ መድኃኒቱ ንስሐ ነው። አያችሁ። አሁን እንግዲህ በጥምቀት ከውሃ ከመንፈስ ቅዱስ ዳግመኛ ተወልዶ አዲስ ልደት፣ አዲስ ሕይወት፣ አዲስ ማንነት አግኝቷል የሰው ልጅ። አያችሁ። ግን ከዛ በኋላ ሲወድቅ ሲቆሽሽ መድኃኒቱ ንስሐ ነው። በንስሐ አማካኝነት የሰዎች ኃጢአት እንዲሰርዩ ስልጣን እንዲያስተስርዩ የተሰጣቸው ስልጣን ደግሞ ማን ናቸው ካላችሁ ቅዱሳን ሐዋርያት። የሐዋርያት ተከታዮች ደግሞ አሁን እነማን ናቸው? ካህናት ናቸው ማለት ነው። ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ ምን ያለ ነው? የታሰረ ይሆናል። በምድር የፈታችሁት ሁሉ በሰማይ ምን ያለ ነው? የተፈታ ይሆናል በማለት ለሁሉም ሐዋርያት ኃጢአትን የሚያነጹበት ምስጢረ ክህነትና ምስጢረ ንስሐ አስቀድሞ አስተምሯቸዋል። በማቴዎስ 18:18 ላይ ብታገኙት በደንብ አድርጋችሁ ቃሉን አንብቡ። ቅዱስ ጴጥሮስም በፊልጵስዩስ ቂሳርያ አንተ የክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ እውነትን በመናገሩ የብፁዕና ማዕረግ ሲቀበል የመንግስተ ሰማያት መክፈቻ ምን እልሃለሁ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ ምን ያለ ነው? የታሰረ ይሆናል፣ በምድርም የፈታኸው ሁሉ በሰማይ የተፈታ ይሆናል ተብሎ አስቀድሞ የክህነትን የንስሐ ምስጢር በአንድነት ምን ብሏል? ነግሮታል ማለት ነው። ማቴዎስ 16:19። ስለዚህ ምስጢረ ንስሐ ስለ ምስጢረ ክህነት እንዲህ እየደጋገመ ካስተማረ በኋላ ከሙታን ተለይቶ በተነሳበት በዕለተ እሁድ ደግሞ ምን ብሏቸዋል? ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እላችኋለሁ። ይህም ተብሎ ይህንንም ብሎ ምን አለባቸው? እፍ አለባቸው። አያችሁ ምን ሐዋርያትን ምን ሲላቸው በዛን ሰዓት ፍሩዓን የነበሩ ምን እንዲሆኑ? ጥቡዓን እንዲሆኑ ማለት ነው። እንዳይፈሩ እንዲበረቱ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ኃጢአታቸው ይቅር ያላችኋቸው ሁሉ ምን ይላቸዋል? ይቀርላቸዋል። የያዛችሁባቸው ሁሉ ተይዞባቸዋል ብሎ በምስጢረ ንስሐ የሰዎችን ኃጢአት የሚያስተስሩበትን ስልጣነ ክህነት ሰጥቷቸዋል። ስለዚህ እኔና እናንተ ከንስሐ የምናገኘው ትልቁ ጥቅም ምንድን ነው ካላችሁን፣ ከኃጢአት መንጻት ነው፣ የእግዚአብሔር ሰው መሆን ነው። ስለዚህ ሁላችንም በንስሐ እንድንመላለስ የእሱ መልካም ፈቃድ ይሆንልን። አንድ ሰው በሰራው ኃጢአት ተጸጽቶ ከንስሐ አባቱ ፊት ቀርቦ እግዚአብሔርን ዳኛ፣ ሕሊናውን ታዛቢ፣ አንደበቱን ወቃሽ አድርጎ ራሱን እየከሰሰ እየወቀሰ የሰራው ኃጢአት እስከ ምክንያቱ ሳይደብቅ አንድ ሳይቀር ለመናገር ሳያፍር በካህኑ ፊት አጎንብሶ የሚናገረው ሁሉ ኑዛዜ ይባላል። አያችሁ ምን ይባላል አልኳችሁ? ኑዛዜ። ኑዛዜ ማለት የልቡና እረፍት ማለት ነው። ሰው በሰራው ኃጢአት ምክንያት ተስፋ የመቁረጥ ስሜት ይሰማዋል። ልብ በሉ። አንድ ሰው መቼም በሰራው ኃጢአት ብዙ ነገር ተኝቶ ሲያስብ ተስፋ የመቁረጥ ሀሳብ ይመጣበታል። ነገር ግን ክርስቲያን ምን አይልም? ተስፋ አይቆርጥም። ልብ በሉ። ስሜት ይሰማዋል። ሁልጊዜ ህሊናው ይህን እየወቀሰ እረፍት ያሳጠዋል። ኃጢአት የሰራ ሰው ሁልጊዜ ህሊናው እየወቀሰ ምን ይለዋል? እረፍት ያሳጠዋል። ኃጢአቱ ለንስሐ አባቱ ሲናዘዝ ግን የህሊና እረፍት ያገኛል። አያችሁ ዛሬ እኔና እናንተ በሰራነው ኃጢአት ለካህኑ ተናግረን ኃጢአታችን ሲሰረይልን ምን እንላለን? የህሊና እረፍት እናገኛለን ማለት ነው። ስለዚህ ንስሐ የሚገባው ሰው የሰራውን ኃጢአት ለካህኑ በሚናገርበት ጊዜ የቆመው በካህኑ ፊት የሚናዘዘው ለካህኑ ቢሆንም በእርሱና በካህኑ መካከል ሶስተኛ ሆኖ እግዚአብሔር በመካከላቸው መኖሩ ማመን ማመን አለበት። ምን የሚለው ንስሐ የሚገባው ሰው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ከካህናት እንደማይለይ ክርስቶስ ቃል ኪዳን ገብቷል። በማቴዎስ 28:19 ላይ ማየት ያስፈልጋል ማለት ነው። ስለዚህ ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ግን ምሕረት ያገኛል። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነ ጻድቅ ነው። አሁንም ለአባቶቻችን አምላክ እግዚአብሔር ተናዘዙ የሚለውን አምላካዊ ቃል መመሪያ በማድረግ ከገቢረ ኃጢአት ወደ ገቢረ ጽድቅ በንስሐ ተመልሰን ወደ ካህናት አባቶቻችን ቀርበን ኃጢአትን መናዘዝ ቀዳሚ ስራችን ሊሆን ይገባል። ዲቀቱ ለሰብ መዋቲ እንበለ ንስሐ። የሰው ልጅ ትልቁ ውድቀት ትልቁ ሞት ያለ ንስሐ መሞት ነው ተብሎ ተጽፏልና፣ ስለዚህ እኔና እናንተም ንስሐ ገብተን የስሙ ቀዳሽ የክብሩ ወራሽ እንድንሆን የድንግል ማርያም ምሕረት ቸርነት በቤታችን በስራችን ሁሉ እንዲገኝልን ንስሐ ገብተን ክብሩን እንድንወርስ መንግስተ ሰማያት እንድንበቃ የእሱ መልካም ፈቃድ ይሆንልን። መንግስተ ሰማያት ቀርባለችና ንስሐ ግቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። ርስተ መንግሥተ ሰማያትን ያውርስልን፣ የአገልግሎት ዘመንዎትን ያርዝምልን። በእውነት ንሱ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ በሚል ርዕስ አባታችን በሚገባ አስተምረውናል። አባታችን በእውነት እንደዚህ አይነት የሚጣፍጥ ትምህርት እንደው ቁልጭ አድርገው በንስሐ መመለስ እንደሚቻል የወደቀ ሰው እግዚአብሔር አምላክ ይቅር እንደሚለው እንደገና ደግሞ እንደ ይሁዳ ደግሞ ንስሐ ሳይገባ በብልጣብልጥነት የክርስቶስን መንግስት መውረስ እንደማይቻል ከልብ አምኖ ደግሞ እንደ ቅዱስ ጴጥሮስ ይቅር እግዚአብሔርን ይቅር ያለ ደግሞ መንግስተ ሰማያትን እንደሚያገኝ ቁልጭ አድርገው አባታችን በስነ ስርዓት አስተምረውናል። እኛም ደግሞ በተማርነው ትምህርት 30 እና 60 ያማረ ፍሬ አፍርተን መንግስቱ ወራሾች እንድንሆን የበቃን ያድርገን። እግዚአብሔር አምላካችን አይነ ልቦናችን ይግለጽልን። አባታችን በድጋሜ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመንዎትን ይባርክልን፣ ይቀድስልን። እግዚአብሔር አምላክ ረጅም ዕድሜ ሰጥቶ ከነ ቤተሰብዎት አገልግሎት እንድታገለግሉ ያድርግልን። እግዚአብሔር ይስጥዎት። ተባረኩ አባታችን። አሜን። መርቁ ሌሎቻችሁ። አባታችን ቃልዎትን ያሰማልን፣ ቃልዎትን ያሰማልን፣ ቃልዎትን ያሰማልን። በቤቱ ያጽናልን፣ እድሜ ከጸጋ ጋር ይስጥልን፣ ቀሪ ዘመኖትን ይባርክልን። እናመሰግናለን። አሜን አሜን። መልካም። እሺ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ሰላም እደሩ። እሺ አባታችን በሰላም ይደሩ። እየመጡ ይጎብኙን። እንደዚህ በእውነት ጥፍጥ ያለ ትምህርት ነው። እንደዚህ እየመጡ ያስተምሩን። ሁላችንም በስደት ሀገር ነው ያለ ነው። በጣም እንደዚህ መመከር ይገባናል እና ማወቅ ስላለብን በደንብ አድርገው አባታችን እንደዚህ ቀደም እያልን እንትን እንላለን። አይርሱን። በሚመቸው ሰዓት እንደው መጣ እያሉ እንደዚህ ያስተምሩን አባታችን። እናመሰግናለን። በጣም ክበሩ። እሺ፣ እግዚአብሔር ይፍቀድ። እሺ፣ በድጋሚ እህቶቼ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እንደምን ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አዎ እንደዚህ እንቅልፏ ትንሽ ሰዓቷ እስከምትደርስ እያልኩኝ በቃ እንትን እየሸወደችኝ እኮ ነው። እና በእውነት አባታችን በደንብ በሚገባ እንግዲህ ልብ ያለው ልብ ያርግሽ ነው። በደንብ አድርገው አስተምረውናል። በደንብ ከተከታተላችሁ እውነት ከምንም በላይ ደስ የሚል ቁልጭ አድርገው አስተምረውናል። ስለዚህ ወርቆ እንደማይቀር እግዚአብሔር አምላክ በእውነት ልጆቹን እንደሚወድ ምንጊዜም ደግሞ በአዲስ ኪዳን ኢየሱስ ክርስቶስ ለሰው ልጆች ንስሐ እንደሚያስፈልጋቸው እግዚአብሔር በንስሐ ይቅር እንደሚላቸው በደንብ አድርገው አስተምረውናል። መንግስተ ሰማያት በንስሐ መግባት እንደሚቻል፣ የሰው ልጅ ከጥፋቱ መመለስ እንደሚቻል፣ በንስሐ መመለስ እንደሚቻል፣ እግዚአብሔር ይቅር ባይ መሆኑን በደንብ አድርገው አስተምረውናል። በእውነት እንግዲህ እግዚአብሔር አምላክ ይሄንን ያመጣው ከመጀመሪያ ጀምሮ የሰው ልጅ ከፈጠረበት ፍጥረት ጀምሮ ወደዚህ ምድር አዳምና ሔዋንን ወደዚህ ምድር ሲመጡ ገነትን ያክል ቦታ ተሰጥቷቸው ያንን ዕፀ በለስ በልተው በተሳሳቱበት በወደቁበት ሰዓት ወድቀው እንዳይቀሩ